ስቆቃና መከራ መከባበር ሐሳብ ልዩነቶች በውይይትና በምክክር ከመፍታት ይልቅ ጦር የመማዘዝ ባህል በመጎልበቱ ከትናንት እስከ ዛሬ ኢትዮጵያን ዋጋ ያስከፈላት የቀጠለ ዕዳው እንዲህ ካለው አስከፊ መገለጫዎች ኢትዮጵያ ተወጣ ዘንድ የሀገራዊ ምክክር ኮሚሽን ተቋቁሞ የተለያዩ ሂደቶችን እያለፈ ይገኛል። ኢትዮጵያ የገጠሟትን ችግሮች ላይ መሰረታዊ ምክንያቶችን በመለየት መፍትሄ ማበጀት እንደሚገባም የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። 3 ዓመታት በላይ የዘለቀው የሀገራዊ ምክክር ኮሚሽን በዛሬው ዕለት የተጀመረው የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ 14ኛው መድረኩ መሆኑን ተገልጿል። ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ የደረሰ መሆኑንም ዋና ኮሚሽነሩ አንስተዋል። ይሁንና በምክክር ሂደቱ የአጀንዳ ማሰባሰብ ላይ የትግራይ ክልልና በውጭ ሀገራት የሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብ ቀሪ ስራዎች መሆናቸውንም ተናግረዋል። የታጣቂ ኃይሎች ሁሉንም አሸናፊ ወደሚያደርገው ምክክር አካል እንዲሆኑ ሁሉም አካላት ጥረት ማድረግ አለባቸው። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌደራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። ሀገራችንን ኢትዮጵያን ጠብቃት፣ ህዝቦቿንም በቸርነትህ ባርካች። ሰላምን ዘላቂ ለሀገራችን አርግልን። የምክክሩ አካል ላልሆኑ የፖለቲካ ፓርቲዎችም እንዲሳተፉ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ጥሪ አቀርበዋል። በተለያዩ ምክንያቶች በስርና በስደት ላይ ያሉ ተጽዕኖ ፈጣሪ ግለሰቦችም ተሳታፊ እንዲሆኑ ጥረቶች መደረግ እንዳለባቸውም ተናግረዋል። በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጡ የፖለቲካ ፓርቲዎችም ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በሂደቱ ላለመካተት ከኮሚሽኑ አንጻር የሚያነሷቸው ምክንያቶች ካሉ ተቀራርበን በመመካከር ለመፍታት ወይም ልዩነቶችን ለማጥበብ በእኛ በኩል ዝግጁ መሆናችንንም አሁንም በድጋሚ ለማረጋገጥ እወዳለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ተሳታፊዎችም ለሀገራዊ መግባባት የሊቃኑ ምክክር በቅንነትና ለችግሮች መፍትሄ ማበጀት ላይ ትኩረት ሊያደርግ እንደሚገባም አንስተዋል። ዛሬ ይሄኛው መድረክ በጣም ጥሩ የሚሆነው ሊቃን የተሰባሰቡበት መድረክ ነው። እነሱ ውስጥ ነው ብዙ ችግር ያለው። እነዚህ ሊቃን በሚያመጧቸው ሀሳቦች በሚነጋገሩባቸው ጉዳዮች ላይ የበለጠ መግባባት ይመጣል፣ የበለጠ ትልልቅ አጀንዳዎች ይፈጠራሉ የሚል እምነት ነው ያለኝና ይሄኛው መድረክ በጣም ትልቁ መድረክ ነው ብዬ ነው ማስበው። ወደ መግባባት መተን ተነጋግረን ማንፈታው ነገር አይኖርም። ባህሉም አለን። አሁንም ደግሞ ቅንነትንና ለመፈራረጅ ሳይሆን ለመፍታት ምን ሄድበትን አግባብ በቅንነት ማየት ይኖርብናል። በመድረኩ 38 ተቋማትና ከ800 በላይ የሚሆኑ አባላት እንደሚሳተፉም የሀገራዊ ምክክር ኮሚሽን አስታውቋል። ተሳታፊዎችም የሃይማኖት፣ ሲቪል፣ ዲሞክራሲ፣ የመንግስት ተወካዮች ስራ አስፈጻሚ፣ የተወካዮች ምክር ቤት፣ የፖለቲካ ፓርቲዎች፣ የጸጥታና የደህንነት አካላት እንዲሁም የኢትዮጵያ ባለውለታ ተብለው የተለዩ ግለሰቦች መሆናቸውም ተገልጿል።